ሕይወት አድካሚ ብትሆንም እናንተ ግን በፍጹም ደካማ እንዳትሆኑ። ሕይወት ውጣ ውረዷ ቢበዛም እናንተ ግን እጅ እንዳትሰጡ። ሕይወት በችግር ብታስጨንቃችሁም በፍጹም አትልፈስፈሱ። የሰው ልጅ በሙሉ በሰውነቱ ደካማ ነው። በተፈጥሮው እንደ ሸክላ ተሰባሪ ነው። ይታመማል፣ ይወድቃል፣ ተስፋ ይቆርጣል። በሚያሳዝን ሁኔታ ግን ዓለም ለእንደዚህ አይነት ሰው ቦታ የላትም። ደካማ እንደሆንን ቢታወቅም ስህተት የማያጣን በቀላሉ ተሰባሪ አዛኝ እንደሆንን ቢታወቅም የሚጠበቅብን ግን ጥንካሬና ብርታት ብቻ ነው። ብዙ ሰው ደካማ ሊሆን ይችላል። እናንተ ግን ቶሎ አትድከሙ። ብዙ ሰው በፍጥነት ተስፋ ሊቆርጥ ይችላል። እናንተ ግን በፍጹም ቶሎ ተስፋ አትቁረጡ። ብዙ ሰው በመካከለኝነት ዓለም ይዳክር ይሆናል። እናንተ ግን ከመካከለኝነት ከፍ ያለ ሕይወት ለመኖር ሞክሩ። ዓለም ለደካሞች ቦታ እንደሌላት አስታውሱ። በማንነታችሁ ክብርና ሞገስን የምታገኙት ድካማችሁን አልፋችሁ ስንፍናችሁን ተሻግራችሁ አሸናፊ ስትሆኑ ብቻ ነው። ውሏችሁ ደካማ፣ ልፍስፍስና ወኔ የሌለው ፈሪ እያደረጋችሁ ከሆነ አታቅማሙ፣ አታመንቱ፣ በፍጥነት ጥላችሁ ትውጡ። አዎ ደካማ አትሁኑ። ዕድሜያችሁ ሊገፋ ይችላል። ሰውነታችሁ ሊዝል ይችላል። የሰውነት ሕዋሳቶቻችሁ እንደፈለጋችሁት ላይታዘዙ ይችላሉ። ሕመም ሊጫጫናችሁ ይችላል። ነገር ግን አእምሯችሁ ለነዚህ ጫናዎች እጁን እንዲሰጥ አትፍቀዱለት። ሰውነታችሁ ቢዝልም አእምሯችሁ ዳግም እንዲያጠነክራችሁ አድርጉ። ተነሳሽነት ብታጡም የመኖር ጉጉት ባይኖራችሁም ለሕይወት ያላችሁን አረዳድ ስትቀይሩ ተነሳሽነታችሁን ዳግም ታገኙታላችሁ። የሕይወትን ግሩም ጣዕም በሚገባ ትረዳላችሁ። ሁሉም ሰው የድካሙ ጊዜ መምጣቱ አይቀርም። ማንኛውም ሰው የሆነ ጊዜ አቅም ማጣቱና መልፈስፈሱ አይቀርም። በተፈጥሮ ከሚመጣው የድካምና የዝለት ጊዜ በፊት አስቀድሞ እጅ መስጠት ግን የማናችንም ዕጣ ፈንታ አይደለም። በጊዜያችሁ ሞክሩ፣ ተሯሯጡ፣ ውደቁ፣ ተነሱ፣ ተሳሳቱ፣ ታረሙ። መማር ያለባችሁን ትምህርት ተማሩ። ዕውቀትና ማስተዋልን ተላበሱ። የምታውቁት ምንም ይሁን ጉዳትና ክፋት የሌለው እስከሆነ ድረስ ሞክራችሁ ይሁት። በተግባር ገልጣችሁ ተመልከቱት። ጊዜ ያላችሁ ቢመስላችሁም ጊዜ የላችሁም። ድካምና ስንፍናችሁን የምትታገሱበት ጊዜ ያላችሁ ቢመስላችሁም ጊዜያችሁ እያመለጣችሁ ነው። አዎ ጀግናዬ፣ በዕድሜ ከመቀደምህ በፊት የድካምህን ዘመን አንተ ቅደመው። በጉብዝናህ ወራት በርትተህ ሥራ። በጉብዝናህ ወራት ፈጣሪህን አስብ። በጥንካሬህ ወቅት ማገዝ ያለብህን ሰው አግዝ። መወጣት ያለብህን ኃላፊነት ተወጣ። መቀየር የምትፈልገውን የሕይወትህን ክፍል ቀይር። ነገና ዛሬ አሁንና በኋላ አንድ አይደሉምና ዛሬ ራስህን ገንባ። አሁን መሰረትህን ጣል። የሕይወትህ አቅጣጫ መቼ እንደሚቀየር አታውቅም። ዕጣ ፋንታ ምን ላይ እንደሚጥልህ አታውቅምና ለክፉም ለደጉም ተዘጋጅተህ ኑር። በብርታትህ አትርፍበት። ከወቅቱ ጥንካሬ ፍሬን አግኝ። በድካምህ እያሳበብክ ራስ ላይ ጫና አታብዛ። ስንፍናህን እየታገዝክ ሕይወትህን አታክብድ። ለብርታትም ሆነ ለጥንካሬ እንዳይረፍድብህ ተጠንቀቅ። የተሰጠህን ሙሉ አቅም መጠቀም የምትችለው አሁን ብርታትና ጥንካሬን በተረዳህበት ሰዓት ነውና አሁኑኑ እርምጃ ውሰድ። ሐሳብህን ኑር። ሕይወትህን አቅጣጫ ማስያዝ ጀምር። አንተ ኃይል ያለ በራስህ አእምሮ ላይ እንጂ በውጭ ክስተቶች ላይ አይደለም። ይህንን ስትረዳም ጥንካሬን ትላበሳለህ። ማርከስ አውሬሊየስ። የትኛውም ተግባር የራሱ ባለቤት አለው።
ባለቤቱም በፈለገው መንገድ የመቆጣጠር መብቱም አቅሙም አለው። አንተም ከአቅም በላይ የሆነን ጉዳይ ለመቆጣጠርና ለማስተካከል የምትጥር ከሆነ አንድም ነገሩን አትቆጣጠረውም፣ ሌላም ራስህን ታጣለህ። ብዙ ሰዎች አቋም አልባ ልፍስፍስ የሆኑበት ዋና ምክንያት ማንን እንዴት መጋፈጥ እንዳለባቸው ስለማያውቁ ነው። ስለ ትምህርት ያላቸውን አረዳድ ሳያስተካክሉ በየቦታው ትምህርት ጀምረው ያቋርጣሉ። ለራሳቸው የወረደ ቦታ እየሰጡ ሰዎች እንዲያከብሯቸው ይጠብቃሉ። አቅማቸውን ሳይረዱ የማይወጡት ችግር ውስጥ ይገባሉ። አንተ የምትችለውን እያደረግ የማትችለውን ለሚችለው የመስጠት ልማድ ማዳበር ይኖርብሃል። መቆጣጠር የማትችለውን ነገር ለመቆጣጠር የምታወጣውን ኢነርጂ በምንም መንገድ ልትተካው አትችልም። ብዙ ታስባለህ፣ ታወጣለህ፣ ታወርዳለህ፣ ትጨነቃለህ፣ ነገር ግን ምንም ለውጥ አታመጣም። ምክንያቱም ሐሳብና ጭንቀት ውጫዊ ክስተቶች ላይ ምንም ስልጣን ስለሌለው። አዎ ጀግናዬ፣ የውጭውን አትታገል። ከአቅም በላይ ለሆነ ጉዳይ ራስህን አሳልፈህ አትስጥ። ሰው መርጦ የሆነውን ማንነት በግድ መቀየር እንደማትችለው ሁሉ በውጫዊ ጫናዎች የተከሰቱ ነገሮችንም ማስተካከል አትችልም። አንተ ስልጣን ያለ የገዛ አእምሮህ ላይ ብቻ ነው። እንትና ለምን እንደዚህ አላሰበም? እገሌ ለምን ይህንን አላደረገም? ሌላውስ ለምን እዚህ ቦታ ተገኘ ብለህ ትጠይቅ ይሆናል። ነገር ግን የምታገኘው ምላሽ ለባለቤቱ አሳማኝ እስከሆነ ድረስ የመቀበል ግዴታ አለብህ። አንዳንድ ትግሎችን ሳትታገል ታሸንፋቸዋለህ ወይም ትሸነፋለህ። ከሰዎች ድርጊትና ከአንተ ቁጥጥር ውጪ ከሆኑ ክስተቶች ጋር መታገል ብትፈልግ ትግሉን ሳትጀምር እጅ ሰጥተህ ትሸነፋለህ። እንኳን አንድ ግለሰብ ይቅርና የዓለም ኃያላን የሚባሉ ሀገራት እንኳን ሊታገሉት የማይፈልጉት ውጫዊ ኃይል አለ። አዎ፣ የሆነው ስለመሆኑ መጨነቅ ትርጉም የለውም። ይልቅ በሆነው ዙሪያ መደረግ ስላለበት ጉዳይ ማሰቡ እጅጉን ጠቃሚ ነው። ሁሌም ቢሆን ሕይወት ጣዕም የሚኖራት ከውስጥ ወደ ውጭ ስትኖር እንጂ ከውጭ ወደ ውስጥ ስትኖር አይደለም። አብዛኛው በሕይወት የሚከሰተው ነገር በአንተ ውዴታና ፍቃድ ነውና በሚጠቅም መንገድ የማስኬድ አቅሙ አለ። ሰዎች ስለ አንተ የሚያስቡትን ማስተካከል አትችልም። ሐሳባቸውን የሚያስቀይር ተግባር መፈጸም ግን ትችላለህ። ዓለም የምትመራበትን መመሪያ ላትቀይር ትችላለህ። መመሪያውን በሚጠቅም መንገድ በሕይወት መተግበር ግን ትችላለህ። በአመለካከት ቁጥጥር ስር ያለ በእምነትህ የሚመራ ሕይወት እንደምትኖር እወቅ። አመለካከትህን በአእምሮህ መዝነው፣ እምነትህንም ከውጤትህ አንጻር ቃኘው። የገዛ አመለካከትህን ማስተካከል ስትችል ዙሪያህ በሙሉ እንደሚስተካከል አስታውስ። ብልሃትህን ተጠቀም። የምትችለው ላይ ሰልጥን፣ የማትችለውን ለባለቤቱ ስጥ። ለዓመታት የተመኘኸውን መጽሐፍ ዛሬ መጻፍ ጀምረሃል። ለዘመናት የጠበቅከውን ትምህርት ዛሬ ጀምረሃል። ረጅም ጊዜ በሐሳብህ ሲመላለስ የነበረን ህልም ዛሬ እርምጃ ወስደህበታል። ከአምና ጀምሮ በአእምሮህ ስታወጣው ስታወርደው የነበረን ችግር ፈቺ ሐሳብ ዛሬ ለብዙዎች ማጋራት ጀምረሃል። በዓለም የሚኖርህ ቦታ ቀድሞ የተዘጋጀልህ ሳይሆን ራስህ የምታዘጋጀው ነው። በዛፉ ጫፍ ላይ የተንጠለጠለውን ፍሬ የምትቀጥፈው ከፍታን በመጨመር ነው። ለምትወዳቸው ቤተሰቦች፣ ለሚያሳዝኑ የተቸገሩ ሰዎች የምትደርሰው ደረጃን ስታሻሽል፣ ገቢን ስታሳድግ፣ የሕይወትህን ጥራት ስትጨምር ብቻ ነው። ይህ ሁሉ በማቆም ውስጥ አይገኝም። ይህ ሁሉ ተስፋ በማጣት ውስጥ አይኖርም። ይህ ሁሉ አንገትን በመድፋት በማለቃቀስ በሰበበኝነት በስንፍና ውስጥ አይኖርም።
አዎ ጀግናዬ፣ ማቆም የለም። ስንፍና አያቆምህም። ተስፋ ማጣት ወደ ኋላ አያስቀርህም። በሰዎች ዘንድ ዋጋ ማጣት፣ በሌሎች ትኩረት መነፈግ አያቆምህም። ለማቆም አልጀመርክምና ማቆምን እንዳታስበው። ተስፈኛ በሌለበት ተስፈኛ ሆነ ተገኝተሃልና በምንም መንገድ ተስፋ አትቆርጥም። ብርታትን ብትፈልግ ብርታትህ ራሱ ጥረትህ ነው። መነቃቃትን ብትመኝ ማነቃቂያ በራሱ ማጣትህ ነው። የኋላ ግፊት ብትፈልግ ዋናው ግፊትህ የገዛ ችግርህ ነው። ለማንም ለምንም የሚበገር ማንነት የለህምና ለማንም እጅ እንዳትሰጥ፣ ለማንም እንዳትበገር። ሕልምህ ምቾት የለውም። ራዕይህ መደላደል አይፈልግም። ግብህ በየቀኑ ጭንቀትን፣ በየጊዜው ድካምን፣ በየሰዓቱ ፈተናን ይዞብህ ይመጣል። ነገር ግን በፍጹም አታቆምም። አዎ ተመልከት፣ ያቆሙት የት ናቸው? አስተውል። ተስፋ የቆረጡት የት ደርሰዋል? ሰበበኞች የት ናቸው? ማንነታቸውን ያልተረዱ፣ አቅማቸውን ያላወቁ፣ በትንሹም በትልቁም ለስብራት ራሳቸውን የሚያመቻቹ፣ ባላቸው ከመጠቀም በላይ የሌላቸውን የሚያሳድዱ፣ ከምስጋና ይልቅ ምሬት የሚቀናቸው ሰዎች የት ናቸው? በእርግጥም እዚህ የማይባል ቦታ ናቸው። በሕይወትህ አዎንታዊ ሁን። አመስጋኝ ባለው የሚለካ፣ ተጨማሪም ለማግኘት የሚተጋ ብርቱ ሰው ሁን። ማቆምን ከአማራጮቹ ውስጥ የሚያጠፋ፣ ሁሌም የሚያድግ፣ ሁሌም የሚቀየር፣ ሁሌም ለአርአያነት የሚሰራ፣ በየጊዜው ከፍታውን የሚጨምር፣ አንዱን ግብ ከዳር ሲያደርስ ለሌላው የሚዘጋጅ፣ በኩራት ያልተወጠረ፣ ራሱን የሚያከብር፣ ራሱንም በስራው የሚያስከብር ጠንካራ ሰው ሁን። ሐሳቦች እንደ ወንዝ በአእምሮ ይፈሳሉ፣ ነገር ግን ሳታውቀው ይጠፋሉ። ትላልቅ ወሳኝ እይታዎች ይመጣሉ፣ ነገር ግን እንዴት እንደመጡ ሳታውቅ መረሳታቸውን ትገነዘባለህ። ብዙ ያልተጠበቁ ክስተቶች በሕይወት ይከሰታሉ፣ ነገር ግን እንደ ቀልድ ተረስተው ታሪክ ይሆናሉ። ማለፍ የሌለባቸው ጣፋጭ ቅጽበታት ሲያልፉ፣ የስቃይና የመከራ ጊዜያት ግን ረጅም ጊዜ ሲወስዱብህ ትመለከታለህ። ትናንትህን መተው ከፈለግ መጥፎ ትውስታዎችህን የመተው ድፍረትና ቆራጥነት ያስፈልግሃል። ሕይወትን በሙላት ለመኖር መቀበር ያለባቸውን ጉዳዮች እስከ ወዲያኛው የመቅበር ኃላፊነት አለብህ። ማንም ብትሆን የትናንት ጥቁር ጠባሳ ይኖርብሃል። ያለፈ አስከፊ ሕመም ይኖርብሃል። ለትውስታው ዕድል ከሰጠኸው በብዙ እጥፍ ዋጋ ሲያስከፍልህ ልትመለከት ትችላለህ። አዎ ጀግናዬ፣ ትውስታህን አትመነው። በተለይ በንዴት ሰዓት የሚመጣውን ትውስታ፣ በጫና መሃል የሚመጣውን፣ ሆድ ሲብስህና ስትረበሽ የሚመጣውን ትውስታ በፍጹም አትመነው። ሲከፋ የክፋት ትውስታዎች ወደ አንተ ይጎርፋሉ። ስታዝን ተጨማሪ አሳዛኝ የሕይወት ገጠመኞች መገለጥ ይጀምራሉ። ትናንትን በማሰብ ውስጥ ደስታን የማግኘት ዕድል እጅግ ጠባብ ነው። በመጥፎ ታሪክህ ራስህን ባጠርክ ልክ፣ በጉድለትና ድካምህ ራስህን ደጋግመህ በገለጽክ መጠን ወደፊት የመጓዝ ዕድል፣ የተሻለ ስፍራ የመገኘትና ራስህን ነፃ የማውጣት ዕድል እጅጉን የጠበበ ይሆናል። ትውስታ ከእውነት አይሻልም። ትናንትህ ከአሁንህ አይበልጥም። ታሪክህም ከተጨባጩ የሕይወት ቅጽበትህ ጋር አይነጻጸርም። አዎ፣ ስርዓትን ለመፍታት አታቅማማ። ከወረዱ ሐሳቦች ነፃ ለመውጣት ትክክለኛ ጊዜ አትጠብቅ። በእምነትህ ላይ ለመሰልጠን፣ ምንን ከማን መጠበቅ እንዳለብህ ለማወቅ ፍንጭ አትጠባበቅ።
በቃል ባንናገረውም በስሜትና በተግባር የምናምነው ክስተት የህይወት ዕጣ ፈንታችንን ይወስናል። ምንም ከማድረግ በፊት ታምንበታለህ። ባመንከው ልክም ራስህን ሰጥተህ ትከውነዋለህ። ትውስታንም ካመንክ ህይወትህ የትውስታ ነጸብራቅ ሆኖ ታገኘዋለህ። እውነት ያልሆነውን መጥፎ ትውስታህን ማመን አቁም። እጅ ላይ ያሉትን መልካም ገጸ በረከቶች ተመልከት። ዕውቀትና ማስተዋልንም እንደ አሁናዊ በረከቶች መጠቀም ጀምር። ሕይወት በምርጫ እንደተሞላች አስተውሉ። ትምህርታችሁ ብቸኛው ሕይወታችሁን መቀየሪያ መንገድ አይደለም። ስራችሁ ብቸኛው ገቢ የምታገኙበት መንገድ አይደለም። ከአሁን ጓደኞቻችሁ ውጪ ሌሎች ሰዎች ጓደኞቻችሁ መሆን ይችላሉ። አሁን ካላችሁበት ጎጂ የፍቅር ሕይወት ውጪ ሌላም የፍቅር ሕይወት የመጀመር መብቱ አላችሁ። ምድር በምርጫ ተሞልታ ሳለ በራሳችሁ መንገድ ራሳችሁን ምርጫ አታሳጡት። ቀና ብላችሁ ዙሪያችሁን ተመልከቱ። ራሳችሁን አስተምሩ፣ አስተውሉ። በአንዱ ባይሳካላችሁ በሌላው እንደሚሳካላችሁ አስቡ። የሆኑ ሰዎች ባይቀበሏችሁ ሌሎች ሰዎች ሊቀበሏችሁ እንደሚችሉ አስቡ። አዎ፣ ዓለማችሁን አታጥቧት። በገዛ አስተሳሰባችሁ ለራሳችሁ ገደብ አትሁኑ። የአሁን ስራችሁ ካላስደሰታችሁ ሌላ ስራ የመፈለግ መብቱ እንዳላችሁ እወቁ። የአሁን ከባቢያችሁ ካልተመቻችሁ የመቀየር ምርጫ እንዳላችሁ እወቁ። በወቅቱ ያላችሁበት ግንኙነት ሰላማችሁን ከነሳችሁ፣ እረፍት ከመስጠት ይልቅ ለከፋ ጭንቀት ከዳረጋችሁ፣ ከደስታ ይልቅ ለሐዘን ካበቃችሁ ጊዜ ወስዳችሁ በማሰብ ከእርሱ ነፃ የመሆን መብት እንዳላችሁ አስተውሉ። በአእምሮአችን የተገደቡ እሳቤዎች ሳይውል ሳያድር በምድር ላይ የመገለጥ አቅማቸው በጣም ከፍተኛ ነው። በተሰጠን ነፃነት የፈለግንበት መድረስ አሊያም ለውስጥ ሕሊናችን አለመቻላችንን በመንገር ራሳችንን መገደብ እንችላለን። ያልታሰቡ ነገሮች በተግባር ሊገለጡ አይችሉም። አዎ ጀግናዬ፣ በውስጥ ከፈጠርከው የተገደበና በብዙ ችግሮች የታጠረ ዓለም ውጪ ነፃ የሆነ የሚበጅህና ልታድግበት የሚገባ ሌላ ዓለም እንዳለ ማሰብ ጀምር። ራስህን ምርጫ እያሳጣ የሕይወትን ጣዕም በሙላት ከማጣጣም አታግደው። ዕድሜ ዘመንህን በአንድ ቤት ተዘግቶብህ ስለ ውጪው መጥፎነትና አስፈሪነት ቢነገርህ ከዛ ቤት መውጣት አትፈልግም። ለራስህም ከአሁኑ ሥራ ውጪ ያሉ ሥራዎች ካንተ ጋር እንደማይሄዱ ደጋግመህ ለራስህ ብትነግረው፣ አሁን አብራህ ከሆነች ሴት ውጪ ሌላ ሴት እንደማትፈልግ ራስህን ብታሳምን፣ ከአሁን ጓደኞችህ በላይ ሌላ የሚያስብልህ ሰው እንደማይኖር ከተቀበልክ፣ ከዚህ በላይ ዓለምህን አጥብበህ በተገደበ ክልል ውስጥ የምትኖርበት ሁኔታ አይኖርም። ዓይንህን ግለጥ፣ ዞር ዞር በል። አንዱ ባይሳካ ሌላው እንደሚሳካልህ እያሰብክ በየአቅጣጫው ተንቀሳቀስ። ንጉሥ በንግስናው የሚቆየው ግዞቱን መቆጣጠር እስከቻለና አቅሙን በሚገባ ማሳየት እስከቻለ ድረስ ብቻ ነው። የንግስናው ልኬት ግዞቱን በማስተዳደር አቅሙ ይታወቃል። ያለ እርሱ ፍቃድ ምንም አይነት ተግባር በክልሉ ውስጥ አይፈጸምም። ያለ እርሱ ዕውቅና ማንም በግዞቱ ውስጥ እንደፈለገው ሊፈነጭ አይችልም። ስልጣኑ የንግስናው ማሳያ ነው። እርምጃውም አይነኬ አይደፈሬነቱን አመላካች ነው። ያንተ ሕይወት ግዞትህ ነው። የግዞትህ ንጉሥ ደግሞ አንተ ነህ።
ማንም መጥቶ በሕይወት ፈላጭ ቆራጭ እንዲሆን አትፍቀድለት። ብዙ ሰው ግዞቱን አሳልፎ ሰጥቷል። ብዙ ሰው በራሱ ላይ ሌላ ንጉሥ ሾሟል። ብዙ ሰው የሚመራው በሌላ ሰው ውሳኔ ነው። ቆም ብለህ ራስህን ተመልከት። የግዞትህ መሪ ማን ነው? የሕይወትህ ዘዋሪ ማን ነው? በማን ውሳኔ እየተመራህ ነው? አዎ ጀግናዬ፣ ግዞትህን ጠብቀው። ማንም እንደፈለገው እንዲፈነጭበት አትፍቀድ። ማንም ባሰኘው መንገድ እንዲዘዋወርበት አትፍቀድ። ያንተ ስለሆነው ክልልህ ግድ ይኑርህ። ለማንም ፊት ማሳየት አያስፈልግም። ሰዎችን ትሰማለህ፣ ምክራቸውን ታዳምጣለህ፣ ትምህርታቸውን ትከታተላለህ። ነገር ግን እኔ አውቅልሃለሁ፣ እኔ እመራሃለሁ፣ እኔ እወስንልሃለሁ ሲሉ እዚህ ጋር ወራጅ አለ ትላለህ። የሚያስፈልግህ ሰው የሚመራህና የሚወስንልህ ሳይሆን አቅጣጫ የሚጠቁምህ የተሻለ መረዳትን የሚያካፍልህና ከጎን ሆኖ የሚደግፍህ ነው። ሰዎች በግላቸው የሚያደርጉትን ነገር መቆጣጠር አትችልም። በአንተ ላይ የሚያደርጉትን ግን መቆጣጠር ትችላለህ። እንዴት? አንድ ወደ ግዞትህ ባለማስገባት፣ ሌላም ለድርጊታቸው የምትሰጠው ምላሽ ላይ በመጠንቀቅ። አዎ፣ ራስህን ማስከበር የምትችለው የራስህን ቀይ መስመር ስታሰምር ብቻ ነው። በራስህ ላይ ያለህን ስልጣን ልታስመሰክር የምትችለው የማትደራደርበት አቋም ሲኖርህ ብቻ ነው። ልፍስፍስ ሰዎች ሁሌም እንደተጠቁ ነው። አቋም አልባ ወላዋይ ሰዎች ሁሌም መንገድ እንደሳቱና እንዳማረሩ ነው። ይሉኝታ የሚያጠቃቸው ሰዎች ሁሌም በራሳቸው እንደተናደዱ ነው። ለገዛ መብትህ የምትፋለም ብርቱ ሰው ሁን። ግዞትህን የማታስደፍር ጠንቃቃ ሁን። ባለቤቱን ካልናቁ ቤቱን አይነቀንቁ የሚለውን አባባል አስታውስ። ማንም አንተን ያልናቀ እንደፈለገው ሊጫወትብህ አይሞክርም። መረር ቢልም ለራስህ ብለህ ቆፍጠን በል። ሊጠቀሙብህ ከሚመጡ ራስ ወዳድ ሰዎች ጋር ቢያነካካህም የራስህን መብት ግን ለማንም አሳልፈህ አትስጥ። ራስህን ውደድ፣ ራስህን ጠብቅ። በግዞትህ ላይ በመንገስም ራስህን አስከብር። ሁሉም ከራሳችሁ ይጀምራል። ስለ ራሳችሁ ጥሩ ስሜት እንዲሰማችሁ የምትፈልጉ ከሆነ ራሳችሁን ተንከባከቡ። ስለ ራሳችሁ ግድ ይኑራችሁ። ለራሳችሁ ብላችሁ የተመረጠ ቦታ ተገኙ። የፈለጋችሁትን ለማድረግ በማትፈልጉት መንገድም ቢሆን የማለፍ ድፍረት ይኑራችሁ። ሌሎችን መጥላት እንጂ ራስን መውደድ ኃጢአት ሆኖ አያውቅም። ለሌሎች ክብር አለመስጠት እንጂ ራስን ማክበር ጥፋት ሆኖ አያውቅም። እናንተ ለራሳችሁ ከምታደርጉት በቀር ሌላ ከውጭ የምታገኙት ነገር አይኖርም። የእውነት ስለ ራሳችሁ ግድ የሚኖራችሁና ለውስጣችሁ አብዝታችሁ የምትጨነቁ ከሆነ ስለ ሰዎች ኃላፊነት መውሰድ አቁሙና ስለ ራሳችሁ ሕይወት ኃላፊነት ውሰዱ። የየትኛውም እንዲሆንላችሁ የምትፈልጉት ነገር መነሻ የእናንተ ጥረትና እንቅስቃሴ ነው። አዎ፣ የማንንም ደጅ መጥናት፣ ከማንም እጅ መጠበቅ፣ ከፈጣሪ በቀር ማንንም መለማመን አያስፈልግም። ከራሳችሁ ጀምሩ። በሰዎች ዘንድ ዋጋ ማግኘት ከፈለጋችሁ በቅድሚያ ለራሳችሁ ዋጋ ስጡ። ማንም ሰው እንዲያከብራችሁ ራሳችሁን አክብሩ፣ ራሳችሁን አስከብሩ። አስቀድማችሁ እናንተ ለራሳችሁ ያልሰጣችሁትን ቦታ ሰዎች እንዲሰጧችሁ አትጠብቁ። ሁሉም ነገር በእጃችሁ ሆኖ ከውጭ እስኪመጣላችሁ በመጠበቅ ጊዜያችሁን አታባክኑ። በገባችሁ ልክ ለራሳችሁ ደግ ሁኑ። በተረዳችሁት መጠን ለራሳችሁ ውለታ ዋሉ። እንደ አቅማችሁ ራሳችሁን ተንከባከቡ። ለራሳችሁ ቅድሚያ ስጡ። ለራሳችሁ የምትሰጡት ቦታ ሲቀየር ዙሪያችሁ በሙሉ ይቀየራል። የሚጠቅሟችሁን ሰዎች ማሰብ ትጀምራላችሁ። የተሻላችሁ ተፈላጊ ሰው ትሆናላችሁ።
አዎ ጀግናዬ፣ ማንም ሰው የምትፈልገውን ባያደርግልህ አንተ ለራስህ የምትችለውን ሁሉ እንዳደረግ እርግጠኛ ሁን። ማንም ሰው በምትፈልገው ደረጃ ክብርና ቦታ ባይሰጥህ አንተ ለራስህ ስለምትሰጠው ክብርና ቦታ ግንዛቤው ይኖርህ። አንተ ለራስህ ማድረግ የምትችለውን ነገር ከሰዎች መጠበቅ አቁም። ሰዎች ቢረዱ፣ ሰዎች ቢያግዙ መልካም ነው። ነገር ግን አንተ ራስህን በማገዝና ራስህን በመረዳት ከምታመጣው ውጤት የበለጠ ውጤት ሊያመጡልህ አይችሉም። የምታውቀው ሰው በሙሉ ተቃዋሚ ሆኖ አንተ ብቻ የራስህ ደጋፊ በመሆን ስላመንክበት ጉዳይ እስከ መጨረሻው መፋለም ከቻልክ ተቃዋሚዎችህንም በሙሉ ደጋፊዎች የማታደርግበት መንገድ አይኖርም። ራስ ላይ በመስራት የተሻለው ሁሉ ለአንተ እንደሚገባ በተግባር አሳይ። ለመጣላችሁ ጉዳይ በሙሉ ቦታ አትስጡት። ከትናንታችሁ አትጣበቁ። ነጋችሁንም ያለ ልክ አታሳዱት። ሐሳብ ትልቁ አቅማችሁ ነው። አስባችሁ ታደርጋላችሁ። አቅዳችሁ ታከናውናላችሁ። እያስተዋላችሁ ወደፊት ትራመዳላችሁ። በውጤት ትከበባላችሁ። ሕይወትን በጥበብ ትመራላችሁ። የማሰብ ስንፈት ያለበት ሰው ሕይወቱን በሙላት የመኖር ብርታቱ ሊኖረው አይችልም። ከልክ በላይ ማሰብ፣ ራስን ያለ አግባብ ማስጨነቅ፣ ከልክ በታችም ማሰብ እንዲሁ ግዴለሽና ቸልተኛ መሆን እያንዳንዳቸው የራሳቸው አሉታዊ ውጤት አላቸው። ሐሳብ ልኬት አለው። ሐሳብ እርከን አለው። በግዴለሽነት የማይፈጠሩ በጭንቀትም የማይመጡ ብዙ መልካም ነገሮች አሉ። ራስን መግዛት ሐሳብን ከመግዛት ይጀምራል። ሐሳብ በሌለበት ሥራ የለም። ሐሳብ በሌለበት ውጤት የለም። እንደ ማንኛውም ሰው ታስባላችሁ፣ ነገር ግን የሐሳባችሁን ልኬት አስተውሉ። በትልቁ ማሰብና ከልክ በላይ ማሰብን ለዩ። በትልቁ አስቡ፣ ነገር ግን በመላምት ቅዠት ውስጥ ራሳችሁን አትክተቱ። በትልቁ አልሙ፣ ነገር ግን በምናባዊ ዓለም አትዋጡ። አዎ፣ ሐሳባችሁን ግሩት፣ አእምሮአችሁን ነፃነት ስጡት። ከውስጥ ለሚመጣ ሐሳብ በር ክፈቱ። የአምላክ ፍቃድ እንዲገለጥ ፍቀዱ። ሁላችንም የሐሳባችን መጨረሻ ግብ የተሻለ ነገር ማምጣት ነውና ውጤቱ ከመምጣቱ በፊት በሐሳብ አትድገሙ። ግባችሁን ሳትመቱ በቅዠት አትውደቁ። ልባችሁን ግዙ። ፍላጎታችሁን ጨብጡ። ምናባችሁን እርከን አብጁለት። የሐሳባችሁን ትልቅነት ከወሬ በላይ በሥራ አሳዩ። አንዳንዶች ከማድረግ በላይ ማሰብ ይደክማቸዋል። አንዳንዶች ከማሰብ በላይ ማድረግ ይደክማቸዋል። እናንተ ከየትኞቹ ናችሁ? ከማሰብ ማድረግ ከሚመርጡት ወይስ ከማድረግ ማሰብን ከሚመርጡ? ከሁለቱም ጎራ መመደብ ምንም ክፋት የለውም። ነገር ግን ሐሳብም ሆነ ተግባር ፍሬው ያምር ዘንድ ውጤትም ያመጡ ዘንድ መጣጣማቸው የግድ ነው። በሐሳብ ብቻ ቤት አይገነባም፣ በተግባር ብቻም ጥሩ ቤት አይገነባም። ሁለቱም በግንባታው ላይ ተመጣጣኝ ድርሻ ይኖራቸዋል። ማብቂያ በሌለው ሐሳብ አትዋጡ። እንደ ነገሩ በሆነ ጥልቀት በሌለው ተግባርም አትጠመዱ። አዎ ጀግናዬ፣ ታስባለህ? እንግዲያውስ ምንም ገደብ የለብህምና በትልቁ አስብ። ሐሳብ ብቻ እንዳትሆንም ከትንሹ መጀመር ተለማመድ። ሐሳብ በምንም የማትተካው ትልቁ ስጦታ ነው። ሐሳብ ማንም የማይሰጥ ትልቁ ኃይልህ ነው። አዋቂዎች ዕውቀታቸውን ከመጠቀም በላይ ሲያወሩት ቢውሉ ትርፋቸው ምንድን ነው? የትላልቅ ሐሳቦች ባለቤት የሆኑ ሰዎችም ሐሳባቸው መሬት ላይ ካልወረደ ማሳያቸው ምንድን ነው? ሐሳብ ከግዝፈቱ የተነሳ አሁን ባለ አቅም የማይሞከር ቢሆን እንኳን አቅም ላለው በትግበራው ሊያግዝ ለሚችል ሰው በልበ ሙሉነት አጋራው። የሐሳብ ሸክም ወደ ጥልቁ ሊጥል እንደሚችል አስተውል። ሐሳብህን በጥርጣሬ ሳይሆን በእምነት ሙላው። ሐሳብህን በርቀት ሳይሆን በቅርበት ተከታተለው። ደስታህን በሐሳብህ ፍጠረው። በአእምሮ ሰላምን አስፍን። ውስጥህን በመረጋጋት ሙላው። ትልቁ ሐሳብም ውጤት ያመጣ ዘንድ ሙከራህን ቀጥል።
ጸዴ ሁኑ፣ ንጽት ጽድት በሉ። የቆሸሸውን የጥላቻ አስተሳሰብ ተጠየፉ። ለጆሮ የሚጎረብጠውን የዘረኝነት አቋም ራቁት። ሰላም የማይሰጠውን የጎጠኝነትን አስተምህሮ ከአካባቢያችሁ አስወግዱ። አእምሯችሁ በማይረባ የንቀትና የጥላቻ አመለካከት ተሞልቶ ከላይ ንጹሕና ጽዱ ልብስ ብትለብሱ ምንም ዋጋ የለውም። አሁን በዚህ መንገድ የሚያምታቱ ሰዎች በዝተዋል። አለባበሳቸው ነጭ ነው፣ አስተሳሰባቸው ግን ከጥላሸት የከፋ ጥቁር ነው። ሲታዩ ዘናጭ ይመስላሉ፣ ንግግራቸው ግን እንደ ሬት ይጎመዝዛል። ገጽታቸው በፈገግታ ተሞልቷል። ቀርበው ሲታዩ ግን ውስጣቸው በክፋትና በጥላቻ ተተብትቧል። ከውጭ ለሚያያቸው ሃይማኖተኛ፣ ጿሚ፣ ጸላይ፣ አስቀዳሽ ይመስላሉ። ለቀረባቸው ግን ነውራቸው እጅግ የከፋ ነው። በጥሩ ልብስና ቁስ ሰውን ማታለል በጣም ቀላል ነው። ልብና ኩላሊትን የሚመረምረውን ፈጣሪ ግን መቼም ማታለል አይቻልም። ስለማንኛውም የሰው ልጅ ስለምታስቡት ሐሳብ ደጋግማችሁ ተመልከቱ። ስላለመመረዙና ስላለመቆሸሹ እርግጠኛ ሁኑ። ያስተሳሰባችሁ ጤንነት የሕይወታችሁ ጤንነት ነው። የእያንዳንዱ አቋማችሁ ትክክለኝነት የስኬታችሁ ዋነኛ ምክንያት ነው። በቆሸሸ አመለካከት ላይ ቤት አትስሩ። በተመረዘ አካሄድ ወደፊት ለመጓዝ አትሞክሩ። አዎ፣ ቆሻሻውን ተጠየፉ። መርዙን ወደ ሕይወታችሁ አታስገቡ። በወደቀ አስተሳሰብ አትመሩ። ከምር ራሳችሁን የምታከብሩ ከሆነ ማንም በቂቤ የተለወሰ ምላስ ያለው ሰው የሚያቀብላችሁን የጥላቻ ሐሳብ አትቀበሉም። የእውነት የአእምሮ ጤናችሁና የውስጥ ሰላማችሁ የሚያሳስባችሁ ከሆነ ቆሻሻውን መርዘኛ አስተምህሮ ለመጠየፍ ጊዜ አታጠፉም። ሐሳቡ አልሚም ይሁን አጥፊ፣ ጠቃሚም ይሁን ጎጂ፣ የጥላቻም ይሁን የፍቅር፣ ማንኛውም ሰው የራሱ ሐሳብ አለው። ይህን ሐሳቡን የሚጭንበት ተቀባይም ይኖረዋል። ስንዴና እንክርዳዱን መለየት እየቻላችሁ ዋናውን ሰብልና አረሙን እያወቃችሁ ማንም ራሱን እንደ አዋቂና ተመራማሪ ቆጥሮ የሚነዛውን አጥፊ አቋም እንደወረደ መቀበል አቁሙ። ሁሉም ሰው የመምረጥ አቅም እንዳለው እናንተም የሚበጃችሁን የመምረጥ አቅም አላችሁ። የትኛውም ስቃያችሁ የሚያበቃው እናንተ ልታስቆሙት ፍቃደኛ ስትሆኑ ብቻ ነው። ማንኛውም ሰው አስተሳሰቡን ሊጭንባችሁ የሚችለው እናንተ ስትፈቅዱለት ብቻ ነው። ለይስሙላ አትኑሩ። ሰው ምን ይለኛል ብላችሁ ጠባብና አጥፊ አመለካከት ውስጥ አትዘፈቁ። አዎ ተክናይ፣ የራስህ ሚዛናዊ አመለካከት ይኑር። ልክ እንዳየህ የምትፈርድ፣ የሰማኸውን ሁሉ የምታምን፣ ለጥሩም ለመጥፎም ጆሮህን የምትከፍት፣ ጠዋት ጽዱ ቦታ ማታ ርካሽ ስፍራ የምትገኝ፣ እያወቅ ወገንህን የሚያሸብር ዜና የምታሰራጭ ወይም የምትከታተል ሰው አትሁን። ከቆሻሻ ውስጥ ንጹህ ነገር አይወጣም። ከመጥፎ ተግባርም መልካም ውጤት አይገኝም። አውቀህና ፈልገህ እስካልገባህበት ድረስ ሕሊና የእያንዳንዱን ነገር ትክክለኝነትና ስህተት መሆን በሚገባ ይነግርሃል። ጨለማው በየት እንደሆነ ብርሃኑም በየት እንደሆነ በሚገባ ይነግርሃል። ሕሊናህን ማዳመጥ ያንተ ፋንታ ነው። ማሰብ እየቻልክ ከሚያስብ ሰው የማይጠበቅን የወረደ የጭፍን ጥላቻና የትምክህተኝነት አስተምህሮ የሚያስተላልፍ ሰው አትከተል። ተናጋሪ ሁሉ ትክክል አይደለም። ዝምተኛ ሁሉም ስህተት አይደለም።
ማንም የፈለገውን ቢናገር ሰሚ አያጣም። ማንም ምንም ቢሰራ ተመልካች አያጣም። ምን እንደምትሰማ ምን እንደምታይ በሚገባ አስበው ወስን። ንጹህ ሐሳብ እያለ ጽድት ያለ አቋም ኖሮ የማንንም የቆሸሸና የረከሰ አስተሳሰብ ወደ ውስጥ አታስገባ። ምንም ያክል ሰዎች ቢያምኑብህ ቢተማመኑብህ ወደፊት ቢገፉና ቢደግፉ በራስህ ካልተማመንክና ራስህን የማታበረታ ከሆነ ምንም ማምጣት አትችልም። እሳቱ ያለው አንተ ውስጥ ነው። ነበልባሉ የሚወጣው ካንተ ነው። የማያቋርጠው ልባዊ መሻት መነሻው አንተ ነህ። ሰዎች የሚያበረቱ ሲያገኙህ ነው። አንተ ግን ሁሌም ከራስህ ጋር ነህና የውስጥ ጩኸትህንና በራስህ ላይ ያለህን ጥርጣሬ ባዳመጥክ ቁጥር ሚዛንህን ለመሳት የፈጠንክ በራስህ ለማዘን የምትቸኩል ትሆናለህ። ሞተሩ አንተ ሆነ ምናልባትም ለመግፋት የተወሰነ ኃይል የሚጨምሩልህ ሌሎቹ ሊሆኑ ይችላሉ። በራስህ ካመንክ ሐሳብህን ምድር ላይ አውርደ መመልከት ከቻልክ ህልምህ እውን እንደሚሆን ካመንክ እያንዳንዱን ጥረትህን ዋጋ ከሰጠሃት የምታስበውን አይነት ህይወት የማትኖርበት ምንም ምክንያት አይኖርም። በማይታይ ሐሳብ የሚታይ ውጤት እንደምታመጣ አትጠራጠር። አዎ ጀግናዬ፣ አንቀሳቃሹ አንተ ነህ። ጀማሪውም አድራጊውም ፈጻሚውም አንተ ራስህ ነህ። የምኑ የራእይ የግብህ የዓላማ የህልምህ ደጋፊ ሊኖርህ ይችላል። ተከታይ ልታፈራ ትችላለህ። አድናቂዎች ሊበዙ ይችላሉ። አንድ የጥፋት ብታጠፋ ወይም ብትሳሳት ግን እነዛ አብረው የነበሩና ሲደግፉ ሲያጨበጭቡልህ የነበሩ ሰዎች በሰዓቱ አብረው ስለመሆናቸው ምንም ዋስትና የለህም። መስሎህ እንጂ ዋናው ነገር የሰዎች ተቀባይነት ሳይሆን የራስ ተቀባይነትና በራስ መተማመን ነው። ተቀባይነትን ለማግኘት የደከምክበት ጊዜ፣ ደጋፊ በማጣት ያዘንክበት ወቅት፣ በሰዎች የወረደ ንግግር፣ በራስ ያፈርክበት ሰዓት የሚቆጭ ጊዜ ይመጣል። ቀና ባልክ ቁጥር የምታያቸው ሰዎች ይቀያየራሉ። አንተ የምታየውና የምትሰራው ግን ያው ነህ። አዎ በእርግጥ የህይወት ዓላማህን የምትኖረው በምድር ላይ ነው። ነገር ግን ያንተ ሐሳብ እንዲሳካና ዓላማህ ምድር ላይ እንዲወርድ የዓለም ሰው ሁሉ ሊደግፍህና ሊያምንብህ አይገባም። ከምንም በላይ ራስህንም ሆነ ሰዎችን እንዲያምኑብህ የሚያደርጋቸው ስራህና ስራህ ነው። ሐሳብህን አድርጎ ለመገኘት በራስህ መተማመን ይጠበቅብሃል። በራስህ ለመተማመንም አድርጎ መገኘት ይኖርብሃል። ከጎኔ የሚቆም ሰው ባይኖር እንኳን ራስህን ደግፈህ ቁም። ብዙዎች ቢቃወሙህም በምታምንበት አቋምህ ጽና። በጉጉት የምትጠብቀውና ተስፋ ያደረግከው የሰዎች ድጋፍ ያላንተ ብርታትና ጥንካሬ ምንም እንደማያመጣ ወቅ። አንተ ባላመንክበትና ምንም ስሜት በማይሰጥህ ነገር ላይ ብዙዎች ቢደግፉህና ቢያበረታቱህ እንኳን ከድካም ውጪ ትርፍ አታገኝም። ከልብህ በራስህ መን። ያመንክበትን ከማድረግ አትቦዝን። ከማንም በላይ ለራስህ ታምነህ ተገኝ። በመካከለኝነት ሁሉን ባዋሃደና ነገሮችን በማቻቻል ሕይወት ውስጥ እያንዳንዱ ነገር መደበኛና የተለመደ ነው። ከአስተሳሰብ ጀምሮ እይታን አካቶ ትግበራን ጨምሮ የወደፊት ዕቅድን ይዞ
ወሳኝ የሚባሉት የህይወት መርሆች በሙሉ ምንም የተለየና ይህ ነው የሚባል ጎልቶ የሚወጣ ነገር የላቸውም። መካከለኛ ሰው እንደ ማንኛውም ሰው ሐሳብ አለው፣ ራዕይ ይኖረዋል፣ ምኞት አለው፣ እቅድ አለው። ነገር ግን የሚኖርና የሚተገበር ሳይሆን እንደተለመደው ከጊዜ ጊዜ ከዓመት ዓመት የሚተላለፍና ለእውንነቱ የተለየ አስተዋጽኦ የማይደረግበት ነው። በተለመደው የህይወት ዘይቤ በመራመድ ከፍታን የሚጨምር አንዳች ነገር አይኖርም። መደበኛው አካሄድ መደበኛውንና ማንም የሚያገኘውን ውጤት ያስገኛል። ማንም የሚኖረውን ህይወት ያድላል፣ ለተመሳሳይ ውድቀትና ዋጋ ቢስነት ይዳርጋል። መሃል ሰፋሪ በጊዜያዊ ምቾቱ ይታለላል፣ እንደ አቅሙ እንኳን የመትጋት ብርታት የለውም። የአብዛኛውን ሰው የህይወት መርህ በማራመድ የተሻለ የሚመኝ ነገር ግን ለማድረግ ለመተግበር ያልተነሳሳ ይሆናል። አዎ ጀግናዬ፣ መካከለኝነትን ስበር፣ ተነጠለው፣ ለቀኸው ውጣ። ከመካከለኛ በላይ የተሻለ ህይወት አለ። በጀብድ የተሞላ ብርታትን የሚጨምር ስኬትን በስኬት ላይ የሚደርብ ደስታን በሙላት ሐሴትን በፍቅር የሚያድል ለተለየ የህይወት ከፍታ የሚያበቃ መዳረሻ አለ። በሐሳብ አትድከም፣ በጭንቀት አትታወክ። ሕይወትህ ላይ አንዳች ለውጥ የማያመጣ ነገር ዘወትር እየደጋገምክ ለውጥን አትጠብቅ። እንደ አብዛኛው ሰው ሩቅ አላሚ ቅርብ አዳሪ አትሆን። በሩጫና በጥድፊያ ሳይሆን በማስተዋልና በግል መርህ ተመራ። እርምጃዎችህ ሁሉ ሰዎችን የሚያነቃቁ፣ ከቃል በላይ ተግባሮች የሚናገሩ ይሁኑ። ከተምሳሌትነት የላቀ የህይወት ትርጉም ሲኖርህ መካከለኛውን ዓለም ለቀህ ትወጣለህ። ወደ ተሻለው በእርግጥም አንተን ወደሚወክለው የእውነተኛ አቅምህ ማሳያ ወደ ሆነው የተሻለ ከፍታ ትደርሳለህ። አዎ አቅልለህም ሆነ አክብደህ ሳይሆን አገናዝበህና አስተውለህ የሚያዋጣህን ለይተህ ከአሁን ምቾት በዘለለ ለዘላቂው መደላደል አድልተህ ከተለመደው የመካከለኝነት ወይም ሚዲዮከር ህይወት ውጣ። ራስህን ነጥል፣ ከፍ አድርግ፣ የሚመጥንህን ስፍራ ጎልብት። መካከለኞች ምሬታቸው አንድ አይነት ነው። ገንዘብ ማጣት፣ ድህነት፣ መንግስት፣ የኑሮ ውድነት፣ የደሞዝ አለመጨመር፣ ፍርሃት፣ በራስ አለመተማመን፣ ከአዎንታዊ አመለካከት በተሻለ ለአሉታዊው ትኩረት መስጠት፣ ሰበብ በመደርደር ኃላፊነትን መሸሽ፣ ከራስ ጉዳይ በላይ የሌሎች ሰዎችን ህይወት ትልቅ አጀንዳ ማድረግ የተለመደ ተግባራቸው ነው። ያሰብከው ነገር ሳይኖር የሚመጣ ነገር አይኖርም። ካለፋለት እይታዎችን ካልቀየርክለት፣ ትኩረት ካልሰጠኸው፣ ከመደበኛው ዓለም ዞር ካላልክ የሚሳካ ህልም የለም። የሚኖር ራዕይ፣ ውጤት የሚያመጣ ለከፍታው የሚያበቃ አንድም ነገር አይኖርም። ከመካከል ውጣ፣ መካከለኝነትን ስበር፣ ቅጥሩን ተሻገር፣ እለፈው። ለራስህ ነፃነት ለመፋለም ራስህን አዘጋጅ። ከታሰበልህ ክልል ውጣ፣ ባሰብከው ልዕልና ተራመድ። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።